ነቢያችን ሰለላሁ ዐለይሂ ወሰለም ቤታችሁ ውስጥ እባብ ገብቶ ብታገኙ ቶሎ እንዳትገሉት አሉ። ምክንያቱም ጅን ሊሆን ይችላልና። ጅኖች ወደ እባብ የመቀየር አቅም አላቸው። ወደ እባብ ተቀይረው ሰውን ካገኙ ሊጎዱ ይችላሉ። ስለዚህ በዚያ ጊዜ ቶሎ እንዳትገሉት። ታዲያ ምን እናድርገው? እንንከባከበው? ላላላ አይደለም። ጅን ከሆነ አላህን ፍራ፣ ውጣ ስትሉት ጊዜ ይሰወራል፣ ይጠፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እንደዚያ ብላችሁት ግን ካልጠፋና በዚያው ካያችሁት ግደሉት፣ እርሱ ጅን አይደለም እባብ ነው አሉ። ይህን ያሉበት ምክንያት አለ። ነቢ ሰለላሁ ዐለይሂ ወሰለም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሶሐባ እባብ ገደለው ተብሎ ተነገራቸው ለነቢ ሰለላሁ ዐለይሂ ወሰለም። እባቡ ገደለው። እንዴት ገደለው በተባለ ጊዜ የሶሐባ ወደ ቤቱ ይገባል። ልክ ሲገባ ጊዜ ሚስትየዋ ሚስት አለችው ፈርታ በሩ ላይ ቆማ ይመለከታታል። ምን ሆነች ነው ሲላት፣ ያውና እዚያ አልጋው ላይ እባቡ ተቀምጧል አለችው። ከዚያም እርሱ ገባ ወደ ቤት። ሲሄድ አልጋው ላይ እንዲህ ጥምጥም ብሎ ቀጥ ብሎ ተቀምጧል፣ ደል ብሎ ምናምን። ይህም ሶሐባ ገባና ቀጥታ ዱላውን አንስቶ ሊመታው ሲሄድ ሀያ በል ሲል ጥምጥም አለበትና ገደለው። ነቢያችን ሰለላሁ ዐለይሂ ወሰለም ተነገራቸው። አንዱ ሶሐባ እኮ ጓደኛ እባብ ገደለው ተብሎ ተነገራቸው። ከአላህ ስብሓነ ወተዓላ ዘንድ ሚስጥሩ መጣላቸው። ሙሐመድ ሁድ ሰለላሁ ዐለይሂ ወሰለም ያ እባብ ሳይሆን ወደ እባብ የተቀየረ የጅን አይነት ነው፣ እርሱን የገደለውና ከዚህ በኋላ ትውልዶች ጥንቃቄ እንዲያደርጉ ቀደም የነገርኳችሁን አስተላልፍ ለትውልድ ተብለው ታዘዙ። እርሱ ጓደኛችን እባብ አይደለም የገደለው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን ወደ እባብ የተቀየረ የጅን አይነት ነው። ስለዚህ ከዚህ በኋላ ወደ ቤታችሁ ገብታችሁ ልክ እንደ ጓደኛችን እባብ ገብቶ ካገኛችሁ 3 ጊዜ አላህን ፍራና ውጣ በሉት። ጅን ከሆነ ይወጣል፣ ይሰወራል። ጅን ካልሆነ ግን የዛኔ ካልተሰወረ እባብ ነውና ግደሉት አሉ። ከዚያ ስለ ጅን አፈጣጠር ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልጅኑ 3 አስናፍ አው 3 አቅሳም صنف لهم أجنحة يطيرون به على الهواء وصنف يتغيرون إلى الحيات والكلاب وصنف يعني أمثالكم يعيشون كما تعيشون أنتم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ጅኖች 3 አይነት ናቸው አሉ። ከዚያ በኋላ አንደኛ صنف لهم أجنحة يطيرون به على الهواء በህዋ ላይ የሚበሩበት የሆነ ክንፍ ያላቸው ጅኖች አሉ አሉ። በራሪ ጅን አለ። ይሄ ከያዘህ በቃ ይዞ ይበራል። ለአሜሪካ፣ ካናዳ ምናምን ሳውዲ ነው የሚወስድ። አንዳንድ ሰው በጅን ተይዞ የልል ዛፍ ጫፍ ላይ ወጥቶ አይታችሁ ታውቃላችሁ? ጅኑ ነው ያንን ያደረገው። በማን ቀን ውጣ ብትል እኮ ሰውየውን አይወጣውም፣ ይፈራል። ግን ይዞት ጫፍ ላይ ይወጣል። ኧረ ውረድ፣ አልወርድም ምን ታመጣለህ ብሎ ከላይ ሲጫወትባችሁ ታያላችሁ። ወይንም የተራራ ጫፍ ላይ ይወጣል። በሌላ ቀን ውጣ ብትሉት ያንን አያውቀውም፣ መውጣትም አይፈልግም፣ ይከብደዋል። ግን የጫፍ ላይ እንዴት እንደ ጦጣ ሲወጣ ታዩታላችሁ። በውስጡ ያለው ጅን በራሪ ጅን ሲሆን ጊዜ ይህን ያደርጋል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም አንደኛው የጅኖች አይነት ለሁም አጅኒሐቱን የጢሩነ ቢሂ ዐለል ሀዋ፣ በህዋ ላይ የሚበሩበት ክንፍ ያላቸው ጅኖች አሉ። ሁለተኛው ወቅስሙን የተገየሩነ ኢለል ሐያት ወልኪላብ፣ ወደ እባብና ወደ ውሻ የመቀየር አቅም ያላቸው ጅኖች አሉ። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ወደ ማን ነው ሰይጣን ከጥቁር ውሻ ጋር አያይዘው የሚናገሩት። ወደዛ የመቀየር አቅም አላቸው። ወደ እባብና ወደ ውሻ ይቀየራሉ። ስለዚህ ያ ሰሐባ የገደለው ወደ እባብ የተቀየረው የጅን አይነት ነው። ገደለውና ጠፋ፣ በቃ ተሰወረ፣ ሊገድለው ስለመጣ። ሶስተኛዎቹ ልክ እንደናንተ ህይወት ያላቸው አሉ። ልክ እንደኛ ይንቀሳቀሳሉ፣ ይቀመጣሉ አሉ። ልክ እንደኛ ህይወት አላቸው። ገብታችኋል? ሌሎች ደግሞ እንደፈለገ የመቀየር አቅም አለው ወደ ተለያየ ነገር። ሌሎች ደግሞ በራሪ ጅኖች አሉ። ያ ናቸው። ይህ የጅን ዓለም በጣም የሚደንቅ የሆነ ዓለም ነው።
እንዲህ አይነቱን ስለ ጅን አፈጣጠር ከምን ተፈጠረ፣ በምን ሁኔታ ተፈጠሩ፣ ለምን ተፈጠሩ፣ በምን ባህሪ ላይ ተፈጠሩ፣ ወዴትስ ይሄዳሉ የሚለውን በደንብ አድርጎ የሚነግራችሁ ኢስላም እንጂ ሌላ የትኛው ላይ አታገኙም። ሌላ መጽሐፍ ቅዱስ ላይ ብትሄድ ጋኔን የሚል 3 ፊደል ታገኛለህ። ከምን ተፈጠረ አይታወቅም። ለምን ዓላማ ተፈጠረ አይታወቅም። ገብታችኋል? አፈጣጠራቸው እንዴት ነው አይታወቅም። ጋኔን የሚል 3 ፊደል ይይዝና ይመጣላ ቁርአን ላይ ጋኔ ምዕራፍ ይላል። ምን ማለት ነው? ጋኔን አለባቸው እኮ ጋኔን እንትን ነው። ጋኔን ከምን ተፈጠረ ብለህ አስቆመው ወጣ። ከምን እንደተፈጠረ ያውቅም መጽሐፍ ቅዱስ። የትኛው ከኦሪት እስከ ራዕይ ድረስ ጋኔን ከዚህ ተፈጠረ የሚል የለም። ከምን እንደተፈጠረ የመናገር ሞራል የሌለው መጽሐፍ ስለ ጋኔን ባህሪ የመናገር ሞራል የለው። ከምን እንደተፈጠረ የተናገረ መጽሐፍ ቁርአን ግን ስለ ጋኔን ባህሪና ስለነሱ ዓለም መናገር የሚችለው እሱ ብቻ ነው። የተናገረውም እሱ ብቻ ነው። ጋኔን ከምን ተፈጠረ ብትል ቁርአን ላይ መልሳለ። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ተኳሳ ከሆነ እሳት ፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ከእሳት እንደተፈጠራቸው ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ውሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን አደምን ከአፈር ፈጠረው አሉ። የሰላም ሙሉ የሆነ ሃይማኖት። ሰው በሃይማኖቱ ይቀናል። የሰላም አላህ ስብሐነሁ ወተዓላ ማ ፈረጥና ፊል ኪታቢ ሚን ሸይእን ይላል። ሙሐመድ ሆይ በዚህ በሰጠው መጽሐፍ ላይ ምንም የተውኩት ነገር የለም እኮ እያለ ይናገራል። ዋናው ነገር ኢየሱስ ክርስቶስን ማመን ነው። ብናምን ነው በቃ የሚያዋጣን። ታውቃለህ፣ እኔ ኢየሱስ ክርስቶስን አምናለሁ ግን አላመልክም። ግን ታምናለህ? አዎ ክርስቶስን አምናለሁ። አታመልክም? ኦ ተነጋጋር ላስረዳ። ክርስቶስ እንደተወለደ አምናለሁ። ወደዚህ ምድር እንደመጣ አምናለሁ። ከዚህም ደግሞ ተመልሶ እንደሄደ አምናለሁ። አላመልክም። he is human being, he is prophet። ያንን ሁሉ ግን ታምናለህ ግን አታመልክም? ያ አላመልክም፣ አምናለሁ። ክርስቶስ ግን ዳግም እንደሚመጣ ታውቃለህ? ድጋሜ እንደሚመጣም አምናለሁ፣ አላመልክም። አሁንም ወይኔ ሸራይ ተመችተኛል። ያንን ሁሉ ካወቅ ኢየሱስን ካመንክም ችግር የለም። አታመልከው ግን ካመንክ እኔ ማመልከው ማንን እንደሆነ አትጠይቅም? እሺ ማንን ነው የምታመልከው? ወደዚህ ምድር ያልመጣ ተመልሶም ያልሄዳ ድጋሚም የማይመጣ ማንም ማየት የማይችል ምግብ የማይበላ የማይጸዳዳ ሰው ያላያ ሁሉን ቻይ አላህን ነው እኔ የማመልከው። የኔ አባት አላህ ማን ነው ግን? አላህ አንተንም እኔንም የፈጠረ ምድር ሰማይን የዘረጋ ኃያሉ ጌታ ነው። ካላወቅ ኢሻራዬ ቆይ እኔም አምናለሁ፣ አላህ ነው አምናለሁ። ቆይ አሳየኝ እስቲ። አላህ እኛን ያዳነው አላህ ነው የምትል ከሆነ ካለ በማስረጃ ስታሳምነኝ፣ እኔና ቤተሰቦቼ ደግሞ የኛ ሃይማኖቶች ሁላችንም እናምነዋለን። እኔ ብራዘር እኔ አላህን ያመንኩት በምን እንደሆነ ልንገርህ። እሺ ቁርአን አንብቤ ቁርአን ውስጤን ሰርስሮ ወይንም መጽሐፍ ቅዱስ አይቼ ምናምን አይደለም። እኔ አላህን ያመንኩት አስተማሪ ከፊት ለፊት የሚሆን ማለት ነው። ጌታ ማለት የበላይ የሆነ ለንጉስም አሁን ወደ ህንድ አካባቢ ብትሄድ ለንጉስም ምናምን ጌታ ይላሉ። ጌታ የሚል ቃል አምላክን ኮምፕሊትሊ አምላክን አይገልጽም። የበላይ ምናምን አስተማሪ ክርስቶስ እንደዛ ነው የተጠቀመው። መምህርና ጌታ ትሉኛላችሁ እንዲሁ ነኝና ነው ያለው። እሱ ምንድነው? መምህር ነው፣ አስተማሪ ነው። ተልኮ የመጣ ተልኮን ፈጽሞ ተመልሶ የሄደ ነብይ ነው፣ መልእክተኛ ነው። መንገዱንም ትምህርቱንም እንከተላለን ግን አናመልክም። እኛ ሙስሊሞች የምናመልከው ኃያሉን ጌታ ታላቁን ፈጣሪ አላህን ነው። ዮሴፍ አንተ መማር አለብህ፣ ውረድ። እኔን ከአስተማሪ በፊት ጃይላልስ አንድ ጥቅስ ለማምጣት 45 ደቂቃ እያባከንክ ወደ ተለያየ ፕሮቪንስ እያሄድክ ህዝብን ታስተምራለህ። ይሄ በጣም ነው የምትገርመኝ ዮሲዬ፣ ያራዳ ልጅ እና አንተ ራስህ አላህን ተቀበልና ዳን እያልኩ ነው። መዳን ባላ ብቻ ነው።